የፌዴራል መንግስት ለጀነራል ታደሰ ወረደ ጥብቅ መመሪያ አስተላለፈ። ሰራዊቱ በትግራይ ሲያልፍ ትንኮሳ እንዳይደረግበት ብለዋል። የኢትዮጵያ መከላከያ ሚኒስቴር የቀድሞ አባላቱን ወደ ሰራዊት እንዲቀላቀሉ ጥሪ አቅርበዋል። በኢትዮ ኤርትራ ድንበርም ወታደራዊ እንቅስቃሴው ተጣጥፎ ቀጥለዋል። የፕሪቶሪያው ስምምነት ተጥሷል፣ ጠላቶቻችን ሊያጠፉን ቆርጠው ተነስተዋል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተሰምተዋል። ለሰዓቱ እነዚህንና ሌሎች መረጃዎችን በዝርዝር የምናስደምጣችሁ ይሆናል። በቅድሚያ ግን ፈጣንና ታማኝ መረጃዎችን ለማግኘት ቻናላችንን ሳብስክራይብ፣ ቪዲዮዎቻችንን ላይክ ማድረግ እንዳትረሱ። አሁን ወደ መረጃዎቹ ልውሰዳችሁ። የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጥብቅ መመሪያ ማስተላለፉ ተሰማ። መመሪያው የኢትዮጵያ መከላከያ ሰራዊት የሀገሪቱን ሉዓላዊነት ለማስከበር ወደ ድንበር በሚያደርገው ጉዞ በትግራይ አካባቢዎች ሲያልፍ ምንም አይነት ትንኮሳ እንዳይደረግበት የሚል መሆኑን እያሰማ ይገኛል። የሀገሪቱ መከላከያ ሰራዊት በድንበር አካባቢ የሚታየውን ወታደራዊ ውጥረት ተከትሎ ኃይሉን ወደ ዳር ድንበር ያስጠጋ ይገኛል። ይህንን የሰራዊት እንቅስቃሴ ተከትሎ የፌዴራል መንግስት ለጀነራል ታደሰ ወረደ በሰጠው ትዕዛዝ ሰራዊቱ በትግራይ ክልል ውስጥ በሚያልፍበት ወቅት በማንኛውም መልኩ በታጣቂዎች ትንኮሳ እንዳይደረግበት በጥብቅ አሳስበዋል። ይህ ትዕዛዝ በኢትዮ ኤርትራ ድንበር ላይ ከፍተኛ የሰራዊት ክምችት ባለበት ወቅት ነው። የፌዴራል መንግስት እርምጃ ሰራዊቱ ያለምንም መሰናከል ወደ ስልታዊ ቦታዎች እንዲደርስ ለማድረግ የታለመ እንቅስቃሴ መሆኑን እየተገለጸ ይገኛል። ይህ በእንዲህ እንዳለ የሀገር መከላከያ ሚኒስቴር ቀደም ሲል የሰራዊት አባል የነበሩና በተለያየ ምክንያት ከስራ የወጡ አባላት ተመልሰው ሀገራቸው እንዲያገለግሉ ጥሪ ያቀረበ። ይህ ጥሪ የወጣው በኢትዮጵያና በኤርትራ ድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ እየታየ ባለበት ወቅት መሆኑ ሁኔታውን እጅግ አሳሳቢ አድርጎታል። መከላከያ ሚኒስቴር ባወጣ መግለጫ ሰራዊትን ዳግም ለማገልገል ፍላጎትና ቁጭት ያላችሁ እስካሁን የመመለስ እድል ያላገኛችሁ የቀድሞ አባላት እንድትመዘገቡ ሲል ጥሪ አቅርበዋል። ምዝገባው በአሁኑ ወቅት በሁሉም የምዝገባ ጣቢያዎች እየተከናወነ ይገኛል። ይህ ዝግጅት የተጀመረው በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ከፋ ግጭት ሊያመራ ይችላል የሚል ስጋት በነገሰበት ወቅት ነው። መረጃዎች እንደሚያመለክቱት ኤርትራ በድንበር አካባቢ አዳዲስ ምሽጎች ከመቆፈር ባለፈ በተለይ ከየካቲት 6 ቀን ጀምሮ በርካታ የሜካናይዝድ ጦርና እግረኛ ሰራዊት ወደ ድንበር እያንቀሳቀሰች እንደምትገኝ ተገልጿል። ኢትዮጵያ ለኤርትራ መንግስት ወታደሮችን ከግዛቴ አስወጪ የሚል ደብዳቤ ከላከች በኋላ በሁለት ሀገራት ድንበር ላይ የሚታየው የጦር መሳሪያና የሰው ኃይል ክምችት በከፍተኛ ሁኔታ ጨምረዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገለጹ። ሊቀመንበሩ 51ኛው የካቲት 11 በዓል አስመልክቶ በዋሽንግተን ዲሲ የሚገኙ የትግራይ ተወላጆች ባስተላለፉት መልእክት በትግራይ ላይ አዲስ ጦርነትና ከበባ ለመፍጠር ግፊት እየተደረገ መሆኑን አስታውቀዋል። ዶክተር ደብረጽዮን በመልእክታቸው የፕሪቶሪያው የሰላም ስምምነት በተግባር መጣሱን ገልጸው ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ያሉት ሊቀመንበሩ ይህ ሁኔታ ትግራይን ወደ ሌላ ጦርነት ጥፋት እየመራት መሆኑን በግልጽ አመላክተዋል። እንደ ሊቀመንበሩ ገለጻ አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር በውስጥና በውጭ ያለው አካላት ሴራ እያከናወኑ ነው። በተለይም ከዳተኞችና ጠላቶች የኋላ ቀርነትና የአካባቢያዊነትን ስሜቶችን በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወኑ መሆኑን በመጥቀስ የትግራይ ህዝብ ለአንድነቱ ቅድሚያ እንዲሰጥ አሳስበዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛ መንገድ አንድነት መሆኑን ጠቁመው በትጥቅ ትግሉ ወቅት የታየውን ጥንካሬ በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ጥሪ አቅርበዋል። ለሰዓቱ የነበሩን መረጃዎች እነዚህ መስሉ ነበር። ሀሳብ አስተያየታችሁ በኮሜንት ጻፉልን።